ሰላም ጤና ይስጥልን እንደሰነበታችሁ የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ጀምሯል። የተለያዩ ስፖርታዊ ፕሮግራሞችን ልናቀርብ እዚህ ስቱዲዮ እኔ ገደባባይና ቃለ ስላሴ ካሳይ ተገኝተናል። ቃል እንዴት ነው ብያለሁ? ሁሉ ሰላም አለናል። ዛሬ እንግዲህ በሳምንቱ መጨረሻ አርብ ላይ እንገናኛለን። የተለያዩ ጉዳዮችን እናነሳለን። ዛሬ በልዩነት የምናርሳው 2024-25 የውድድር ዘመን ሻምፒዮን መሆኑን ያወቀውን የሊቨርፑልን ጉዳይ እናነሳለን። ምናልባት እንግዲህ ዘንድሮ ሊቨርፑል ሳይጠበቅ ነው ማለት ትችላለህ የፕሪሚየር ሊጉን ዋንጫ ማንሳቱ። ያልተጠበቀባቸው ጉዳዮች ምንድናቸው የሚለውንም ያው በዝርዝር እናነሳለን። ከዛ በፊት ደግሞ ሊቨርፑል እውን ሻምፒዮን ሲሆን ተከታዮቹ ቡድኖች መድከም ነው ወይስ ደግሞ የሊቨርፑል ጠንካራ መሆን፣ ከዛ በተረፈ ደግሞ የየርገን ክሎፕ ቡድን ነው የተገነባው የሳቸው ነጸብራቅ ነው ለዋንጫው ለዚህ ያደረሰው የሚሉ ጉዳዮች እየተነሱ ይገኛሉ። ጋሪ ኔቭልም ያነሳው ጉዳይ አለ። ከዚህ በኋላ በሁለታችን መካከል የበላይነቱ አብቅቷል፣ እኔ አንተ እኩል ሆነናል፣ እንደውም በአውሮፓ መድረክ ላይ ደግሞ አውሮፓ ሊቨርፑል የተሻለ ነው የሚል ሀሳብ መስጠቱ ትልቅ አነጋጋሪ ጉዳይ ይሆናል። እንደነዚህ አይነት ጉዳዮችን ዛሬ እንግዲህ ወደ ተመልካቾቻችን የምናደርሳቸው ይመስለኛል። አሁን እንግዲህ አመሰግናለሁ። የተለያዩ የስፖርታዊ ጉዳዮች ክንውኖችም ስለነበሩ ሊቨርፑልም ሻምፒዮን በሆነበት ማግስት ደግሞ የአውሮፓ ሻምፒዮንስ ሊግ ተጠባቂ ጨዋታዎችም ነበሩ። እኛም ደግሞ ባለፈውም ብለነው እንደነበረው ለሊቨርፑል ሻምፒዮን የሆነበት መንገድ ለራሱ ለብቻው አዘጋጅተን እንሰራለን እያልን ነበርና ግን ባለፈው ስትለኝ ነበር ይሄ ዋንጫ አርሰናል ወይ ማንቸስተር ዩናይትድ ወይ ቼልሲ አንስቶት ቢሆን ኖሮስ ሊቨርፑል ከሚገባው በላይ አልተጋነነለትም እያልከኝ ነበር፣ እያወራን ነበርና በጣም የሚያስማማ ጉዳይ ይመስለኛል። እውነት ለመናገር አሁን ሊቨርፑል ሻምፒዮን ሆነ እንጂ ይሄን ያክል ትልቅ አጀንዳ አልሆነም። እናውቃለን ትልቅ ቡድን መሆኑ፣ ግን ከዚህ በላይ መግነን ነበረበት አይደል? አሁን ምንድነው የእውነት ለመናገር እንግዲህ እኛ ከሰኞ እስከ አርብ ድረስ በስፖርት ውስጥ ወደ ተመልካቾች እንደርሳለን፣ በዜናም በስፖርት ሾዋችንም ወደ ተመልካቾች እንደርሳለን እና በተወሰነ መልኩም አፕዴትንን ብለን እናስባለን እና ኢትዮጵያ ውስጥ ያለውን ደግሞ ይሄ የደጋፊ ዝንባሌንም እናያለን። አሁን ሙሉ በሙሉ በምትለው ደረጃ በአርሰናል እና በማንቸስተር ዩናይትድ መካከል መሆኑ ነው። በተለይ አርሰናል አሁን ሻምፒዮን ቢሆን ኢትዮጵያ በምን ደረጃ ላይ ነበር የሚነቃቀው? የእግር ኳስ ደጋፊነቱ ሊቨርፑል የተወራለትን ያህል የጠበቅነውን ያህል አልሆነም። ቅድም እንዳነሳውም አሁን እውነት አርሰናል ቢሆን እንዴት ነበር አሁን ሻምፒዮን? ሁለቱም ዩናይትድም ቢሆን ሊቨርፑል ሊወራለት ይገባ ነበር። እንዳልከው በዜናዎች ሲዳሰሱ ነበር። በተለይ ሀገሬ ቴሌቪዥን የሚከታተሉ ሰዎች ይመለከቱታል ብዬ አስባለሁ። በተለይ የሊቨርፑል ዜናዎች ይሸፈናሉ። ግን እንደዚህ ዋንጫ ባለቤት ሆነ ስትለው ያን ያህል ከዚህ በላይ ገኖ መወራት ነበረበት። አሁን ልክ ሻምፒዮን በሆነበት ቶተንሃም ስፐርን አሸንፎ ሻምፒዮን መሆኑ ካረጋገጠ ማግስት በኋላ ብዙም ስለ ሊቨርፑል እየተወራ አይደለምና ምናልባት ሊቨርፑል ከዚህ በላይ ሊወራለት ይገባ ነበር። በተለይ ደግሞ ቅድም ነካ አድርገው እንዳለፍከው በውድድር ዓመቱ ጅማሬ ላይ ለዋንጫ ግምት ከተሰጣቸው ክለቦች ምናልባት ቶፕ 6 ከምንላቸው አነስተኛ ግምት ያገኘው ሊቨርፑል እንደነበር ይታወቃል። አርሰናል፣ ማንቸስተር ሲቲ፣ ኢቭን ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ካስፈረማቸው ተጫዋቾች ጋር ተዳምሮ የተሻለ የውድድር ዓመትን ያሳልፋል ተብሎ ነበር። ሊቨርፑል ግን ከ9 ዓመት በኋላ አሰልጣኝ አርነ ስሎት መቅጠሩ በዝውውር መስኮቱ የነቃ ተሳትፎን አለማድረጉ እምብዛም ለዋንጫ እንዲገመት አላደረገውም ነበር። ግን በአስደናቂ መልኩ እንደውም የሊቨርፑል ገኖ መወራት ነበረበት ባይ ነኝ። ምክንያቱም ያለምንም ዝውውር በአዲስ አሰልጣኝ መጥቶ በነባር ተጫዋቾች ያውም ጊዜያቸው አብቅቷል ሲባል በነበሩ ተጫዋቾች በክረምቱ ከየርገን ክሎፕ በኋላ ሊፈርስ ይችላል ይሄ ቡድን ሲባል በነበረው ዋንጫ ሻምፒዮን መሆኑ ከዚህም በላይ ሊወራለት ይገባ ነበር ባይ ነኝ። ቢበዛ 4 ወር ሊሆን ይችላል ካረዘመ በዚሁ በሊቨርፑል ጉዳይ አንስተን ነበር። ምናልባት የሻምፒዮንነት ጉዞ ምን ይመስላል የሚለውን ጉዳይ አንስተን ከኖቲንጋም ፎረስት በኋላ ሽንፈት አላጋጠመው የሚው ቡድን ምን ያህል ፐርሰንት እንደው የዋንጫ ግስጋሴ ላይ ነው። እንደውም አንዱ መነሻችን ያደረግነው እውነት ሊቨርፑል የዋንጫውን ሻምፒዮንነት አንድ ጆሮ ያዝ ወይ የሚል ፕሮግራም ሰርተን ነበር። እዛ ፕሮግራም ላይ እንግዲህ ማሳውሰው አንዱ ያነሳ ነው 95% ሊቨርፑል ዋንጫውን የማግኘት እድል አለው። ምክንያቱም አርሰናል የተጫዋቾች ጉዳት በጣም እያጋጠመው ነው። ሁለተኛ አርሰናል በተሸነፈበት ማግስት ቀጣይ ጎሎች እያስቆጠረ ነው፣ ከዛም ድክመቱ እያየለ ነው። ሊቨርፑል ደግሞ የሚጠላቸው ነጥቦች አርሰናል እየተጠቀመ አይደለም የሚል ሐሳብ አንስተን ያው ብዙዎቹ የዩቲዩብ ተከታዮቻችን አንዳንዱም ይሰድባል፣ አንዳንዱም ደግሞ ልክ ነው ሊልህ ይችላል። አንዳንዱም ደግሞ ገና ነው የሚልህም ሐሳብ አለ። ግን እውነት ለመናገር ያኛ ያልነው ልክ ነው እንደዚህ ምናምን ማለት አይደለም። ምክንያቱም በዛ ባሉት 3 እና 4 ሳምንታት ወይም ደግሞ 4 ወራቶች መካከል ሊቨርፑል ብዙ መንገራገጮች ነበሩበት። ከዛም በተረፈ እንደውም ስንል የነበረው ይሄንን
ስቴብል ሆኖ ዋንጫውን የመውሰድ እድሉ ይኖረዋል ስንል ነበር። ያማለ ያው የ2024-25 የውድድር ዓመት ላይ ዋንጫውን ሊቨርፑል ወስዷል። እንደው የመጀመሪያውን ሐሳብ እናንሳ። ይሄ የሊቨርፑል ሻምፒዮን የሆነው ቡድን የአርኔ ስሎት ነው ወይስ ደግሞ የርገን ክሎፕ ሰርተውት በሆነ አጋጣሚ የተበላሸባቸው የርገን ክሎፕ ሲተውት እሳቸው አቃንተው ዋንጫ አስገኝተውታል የሚሉ ሐሳቦች አሉ። አይ በፍጹም እኚህ ሰውዬ ሐሳባቸው የራሳቸው ነው፣ በተወሰነ በኩል ሞዲፋይ አድርገው ያነሱት ትልቅ ዋንጫ ነው የሚሉ አሉ። እኛ አሁን ለምሳሌ የሁለቱንም ሐሳብ እያነሳን እናንሸራሸራለን እንጂ አይ የእንተና ነው ልንል አንችልም። ግን በሐሳብ ደረጃ የሚያቀራርበውን ልናስታርቅ እንችላለን። እንደኔ ብዙ ሰዎችም ያነሱታል። አሁን የየርገን ክሎፕ ቡድን ነው ይላሉ፣ አይ የአርነ ስሎት ነው ይላሉ። እንደውም ብዙዎች ሊቨርፑል እኮ እሳቸው በሾመ ማግስት ሊቨርፑል ይሄን ያክል ሊጓዝ ይችላል ተብሎ አልተጠበቀም። ምክንያቱም ለሊጉ አዲስ እንደመሆናቸው ይባስ ብሎ ደግሞ በዝውውር መስኮቱ ቡድኑን አለማጠናከራቸው ሊቨርፑል በዘንድሮ የውድድር ዓመት አይደለም ለዋንጫ በአውሮፓ ሻምፒዮንስ ሊግ ለመሳተፍ እንዳያስበው ሲባል ነበር። በእኔ ምልከታ ፍጹም የየርገን ክሎፕ ነው ባልልም፣ ቅድም እንደገለጽከው ያው ምልከታችን ነው የምናስቀምጠው። ሁሉም ሰው የራሱ ምልከታ ሊኖረው ይችላል። ግን በእኔ ምልከታ ፍጹም የየርገን ክሎፕ ቡድን ነው አለልም። እንደዚህ በልዩነት የምጠቅሰው አይደለም። የየርገን ክሎፕ ስሪት አለው። ምክንያቱም አብዛኞቹ ተጫዋቾች ለረጅም ዓመታት በሳቸው ስር የቆዩ ተጫዋቾች ናቸው። አሰልጣኙ ከመጡ በኋላ ግን የጨመሩት ተጫዋች የለም። አንድ ተጫዋች ነበር ያስፈረሙት ፌዴሪኮ ኬዛን፣ እሱም በፕሪሚየር ሊጉ ያን ያህል አልተጠቀሙትም። ነገር ግን ተጽዕኖ ቢኖረው በእኔ ምልከታ የአርነ ስሎት ቡድን ነው ብዬ ነው የምወስደው። ይሄ ያልኩበት ምክንያት ከመጀመሪያው ያጫወታቸው መንገድ ስንነሳ አሰልጣኝ አርነ ስሎት ብዙ ጊዜ በፌኖርድም እያሉ አሁንም በሊቨርፑል ተግባራዊ ያደረጉት ይሄ 4-2-3-1 የምንለው የማጥቃት ዘይቤን ያለው የእግር ኳስ መንገድን ይመርጣሉ። የርገን ክሎፕ ደግሞ በሚታወቁበት 4-3-3 ፎርሜሽን ወይ ደግሞ ያጫወት ዘይቤ ይታወቃሉ። ሁለተኛ አሰልጣኝ አርነ ስሎት አብዛኞቹ ጨዋታዎች ላይ የተጠቀሟቸው ተጫዋቾች የርገን ክሎፕ በተለይ በልዩነት 1-2 ብናነሳ የርገን ክሎፕ እንብዛም የተጠቀሟቸው ተጫዋቾች አልነበሩም። ለምሳሌ ግራቨንበርክን ብናነሳ በአሰልጣኝ የርገን ክሎፕ ራሳቸው ያስፈረሙት ተጫዋች ቢሆንም ነገር ግን ይህም ብዛም አልተጠቀሙበትም። በፕሪሚየር ሊግ ውስጥ 34 ጨዋታዎች ካደረጉት የሊቨርፑል ተጫዋቾች ከሶስቱ አንዱ እሱ ነው። ከሞሐመድ ሳላህ፣ ቨርጂል ቫን ዳይክ ቀጥሎ ግራቨንበርክ ነው ያለው። ይህ ኔዘርላንዳዊ የተከላካይ አማካይ ተጫዋች አመቱ ሙሉ በሚባል መልኩ 34ቱም ጨዋታዎች ላይ በተለይ በፕሪሚየር ሊጉ ተሰልፏልና ይህ ተጫዋች አሰልጣኝ የርገን ክሎፕ አልተጠቀሙትም። በምልከታዬ ነው። ምክንያቱም አንድ ተጫዋች ምን ያህል ቫልዩ እንዳለው በፕሪሚየር ሊጉ እናውቃለን፣ በአውሮፓ እግር ኳስም ምን ያህል ስም እንዳለው እናውቃለንና ምናልባት ከሱ ተጫዋች ጀምሬልህ በኋላ ላይ ወደነ ኮዲ ጋክፖ የምናነሳቸው ተጫዋቾች በውድድር ዓመቱ ሻምፒዮን እንዲሆን ይረዱት አሉ። ለእኔ ግን በቡድኑ ስብስብ ደረጃ ያው የየርገን ክሎፕ ነው፣ ምንም ጥያቄ የለውም። ግን ለእኔ አርነ ስሎት ራሳቸው የሰሩት ቡድን ይመስለኛል። ያነሳው ሀሳብ እኔም ሼር ማድርገው ነው። ምንድነው ምንም ጥያቄ የለውም የየርገን ክሎፕ ቡድን ነው። ቡድን ስትለው ያው የየርገን ክሎፕ ቡድን ነው፣ ስብስቡ ምንም ጥያቄ የለውም። ምክንያቱም ከአንድ ተጫዋች ውጪ ለዛውም ደግሞ በተወሰነ ደቂቃ ውስጥ የተጠቀሙ ተጫዋች ከዛም አልፎ በተወሰነ ደቂቃ ውስጥ ካላለፈ ይሄ ተጫዋች የፕሪሚየር ሊጉን ሜዳሊያ የማያገኝ ተጫዋች እስከ ተባለለት ድረስ ያ የተሰለፈበት ተጫዋች ድረስ የሚያጠራጥር ቡድን ከያዝክ ምንም ጥያቄ የለውም የየርገን ክሎፕ ስሪት ቢሆንም ዋናውን ክሬዲት የምሰጠው ደግሞ ለአርኔ ስሎት ሊሆን ይችላል። ምክንያቱም ያው ቡድን ስትረከብ የተበላሸ ቲም ይዘህ ልትመጣ ትችላለህ። አይ ደግሞ ጥሩ ቡድን ሆኖ ደግሞ በዛው ላይ ግንባታውን ነው። ግን ምንድነው ያጨዋታው ዘይቤያቸው አሁን እኚህን አሰልጣኝ አንዱ የምታደንቃቸው ቀጥታ ከኔዘርላንድ መምጣታቸው ለዛውም ደግሞ ያን ያህል ፕሪሚየር ሊጉ በጣም ትልቅ ባልሆነበት ሊግ በነሱ ሊግ ላይ ሁለተኛ በደሽ ሊግ ላይ ሁለተኛ ተጽዕኖ ፈጣሪ እንኳን ባልሆኑበት ሰው ላይ ቀጥታ ወደ እንግሊዝ ፕሪሚየር ሊግ መጥተው ይሄንን ሐሳብ ይሄንን የፕሪሚየር ሊግ እሳት የሆነ ሊግ ለምደው ሻምፒዮን መሆናቸው ምንም ጥያቄ የለውም። ይሄ እንደውም የየርገን ክሎፕ ነው። የየርገን ክሎፕን በነገራችን ላይ ክሬዲት እያሳጣን አይደለም። እንደውም የየርገን ክሎፕን ክሬዲት እያሳጡ ያሉት ራሳቸው ሊቨርፑላውያን ናቸው ብዬ ገምታለሁ። ምክንያቱም አርነ ስሎትም እኮ ሲያዘምሩላቸው ነበር። አዎ ሊቨርፑል ግን ትልቅ ክሬዲት መስጠትም ካለበት ለየርገን ክሎፕም ሊሰጥ ይችላል፣ ለአርኔ ስሎትም ይሰጣል። ይህን ወደ ኋላ ዞር ብለህ ስትመለከተው ማንቸስተር ዩናይትድ በነገራችን ላይ ትልቁን ቀመር እስካሁን ይዘውት ያሉት ሰር አሌክስ ፈርጉሰን ናቸው ይባላል። እንደ የርገን ክሎፕ ጥሩ ቡድን ለአርኔ ስሎት አላስረከቡም። ወይም ደግሞ አሌክስ ፈርጉሰን በዛ በ2013-12 የውድድር ዓመት ይመስለኛል ለዴቪድ ሞይስ ያስረከቡት ቡድን የለም ይባላል። አሁንም ቀመሩ የማንቸስተር ዩናይትድ
በአሰልጣኝ ሰር አሌክስ ፈርጉሰን ስር ነው። የሚተቹትም ለዚህ ቡድን መበላሸት አሰልጣኝ ፈርጉሰን ናቸው ይባላል። 2013 ከለቀቀ በኋላ በቃ ይሄ ማለት እንግዲህ የርገን ክሎፕ ግን ደግሞ ሊወደሱ ይገባል ነው። ምክንያቱም ጥሩ ቡድን ያስረከቡት የተሰራ ከ2 እና ከ3 ዓመት በፊት ሻምፒዮን የሆነ ቡድን ወይም ደግሞ ለሻምፒዮንነት የሚፎካከር ቡድን ነው ለአርኔ ስሎት የሰጡት። እንግዲህ የሁለቱን የጨረስን ይመስለኛል። ምክንያቱም ክሬዲቱን ለአርኔ ስሎት እንሰጣለን። ግን አንዱ ደግሞ ሌላው ጉዳያችን ሊቨርፑል በዚህ በ2024/25 የውድድር ዓመት ላይ ሻምፒዮን መሆኑ የተከታዮቹ ቡድን መድከም ነው ወይስ የሊቨርፑል ኃያል መሆን ነው? ይሄን ብንወያይበት ደስ ይለኛል። ምክንያቱም አሁንም የሊቨርፑልን ክሬዲት እያሳጣን አይደለም፣ ግን ይሄን ብንወያይበት ጥሩ ነው። ምክንያቱም ያለፉት ሳምንታቶች ይሄ የፕሪሚየር ሊግ አሁን ገና 4 ጨዋታ አለ አይደል? በእርግጠኝነት 4ቱን የሚያሸንፉ ከሆነ ወደ 98 ነጥብ ይዘው ነው ሻምፒዮን መሆናቸውን የሚያረጋግጡት። ይሄ ደግሞ ከአሰልጣኝ የርገን ክሎፕ ጋር የሚያመሳስላቸው ነገር ሊኖር ይችላል ሻምፒዮን ሲሆኑ። ግን ምንድነው ዘንድሮ የነበረው የሊጉ ፉክክር ምን ይመስላል የሚለውን እናንሳ እስኪ። አሁን ወደ አርነ ስሎት ስለመጣን ይገኝ በተለይ መጀመሪያ ላይ ቡድኑ ልክ ተረክበው ውጤቶች እየቀናቸው ሲመጡ አይ አዲስ አሰልጣኝ ሲመጣ እንደዚህ ነው ተባለላቸው መጀመሪያ። ምክንያቱም እኔ የየርገን ክሎፕ ቡድን ጃንዋሪ ላይ ነው የፈረሰብኝ ይገኝ። በተለይ አምና እለቃለሁ ካሉ በኋላ ከትልልቅ ተጫዋቾች ጋር አለመግባባት ውስጥ መግባታቸው ይታወሳል። በኋላ ላይ በጥሩ መልኩ የፕሪሚየር ሊጉን ለረጅም ወራት እየመሩ ነበር። የምታስታውስ ከሆነ በተለይ ከአርሰናልና ከማንቸስተር ሲቲ በሰፊ የነጥብ ልዩነት ርቀው ለ4 ዋንጫ የሚፎካከር ቡድን ነበር። እንደውም ያስታውሳለሁ አንድ ፕሮግራም ሰርተን አሰልጣኝ የርገን ክሎፕ እለቃለሁ ማለታቸው ተገቢ ነው ወይስ አይደለም የሚል መከራከሪያ ነጥብ አነስተናል። እንደውም በዚህ ማን ይደነቃሉ? ሰር አሌክስ ፈርጉሰን ቡድኑ በትክክል አለመስራታቸው ማለት ሲወጡ ከቡድኑ በትክክል ገንብተው አለመውጣታቸው ቢያስወቅሳቸውም የለቀቁበት መንገድ ግን በውድድር ዓመቱ መጨረሻ ነበር ያሳወቁት። ምክንያቱም ተጫዋቾቻቸው በወቅቱ ፎከስ ያደረጉት ጨዋታው ላይ ብቻ ነበር። የርገን ክሎፕ አስቀድመው በህዳር ወር ወይ በታህሳስ ወር አካባቢ ይለቃለሁ ሲሉ ብዙዎች ጥያቄ ተነሳባቸው። አንዳንዶች በቃ ለአሰልጣኙ ሲሉ ይሟሟታሉ፣ ለአሰልጣኙ ሲሉ ይሄንን የውድድር ዓመትን በዋንጫ ያጠናቅቃሉ ተባለ። ልክ እኔም እንደማስበው ደግሞ በዛን ቲም በመንፈስ በነበረው ስሜት ውስጥ እያንዳንዱ ተጫዋች ፎከስ ማድረግ ያለበት ጨዋታው ላይ ነው እንጂ አሰልጣኝ የርገን ክሎፕ ስለመልቀቅ አይደለም የሚል አቋም ነበረኝ። ልክ ለረጅም ወራት ፕሪሚየር ሊጉን እየመሩ ከመጡ በኋላ አስታውሳለሁ ከዌስትሃም ዩናይትድ ጋር በነበረው ጨዋታ ላይ ሙሐመድ ሳላህና የርገን ክሎፕ በጣም ጥብቅ በሆነ ጸብ ውስጥ ገብተው ነበር። አብዛኛው ተጫዋቾች ተከፋፍለው ነበር። እንደውም በክረምቱ የዝውውር መስኮት ቨርጂል ቫን ዳይክ ይለቃል ተባለ፣ ሙሐመድ ሳላህ ወደ ሳውዲ ያመራል ተባለ፣ አሊሰን ቤከር ይሄዳል ተባለ። እነዚህ ማለት የቡድኑ መሰረት ናቸው። ምክንያቱም ለረጅም ዓመታት አንድ ላይ የተጫወቱ ተጫዋቾች ስለነበሩ ልክ አሰልጣኙ ከወጡ በኋላ ሊቨርፑል አንድ ላይ በመጫወት ረገድ ነው የቆዩት እንጂ ልባቸው በሊቨርፑል ውስጥ የቆየ አልነበረም። ምክንያቱም አሰልጣኝ አርነ ስሎት እያንዳንዱ ተጫዋች ኢንተርቪው አድርገዋል። በኋላ ላይ ከኔ ጋር መስራት የሚፈልጉ በሚል ክለቡም በዝውውር ስላላገዛቸው እነዛን ተጫዋቾች አዋህደው ማቆየትን መረጡ። በኋላ ላይ ፕሪሚየር ሊጉን ጀመሩ። ልክ ሲጀምሩ ብዙ ጥያቄዎች ይነሱ ነበር። በተለይ ድል ሲቀናቸው አዲስ አሰልጣኝ ሲመጣ የመጣ ውጤት ነው ተባለ። ሁለተኛ ደግሞ የሚያስቅ ምክንያት ተሰጠ። ትልቅ ቡድን ስላልገጠማቸው ነው ተባለ። በኋላ ላይ ደግሞ አይ እንደዚህ የሊቨርፑል ቡድን እስከ ጥር ነው ሊጓዝ የሚችለው ተባለ። አሁንም እየተጓዙ መጡ። እንደውም ምናልባት በኋላ ላይ እናነሳዋለን እንጂ አሰልጣኙ አልታገዙም እንጂ በአውሮፓ ምርጡ ቡድን የነበረው ሊቨርፑል ነበርና በአውሮፓ መድረክም በሌሎች ዋንጫዎችም ጥሩ የመጓዝ እድል ነበረው። ግን አመቱ ሙሉ የተጫወቷቸው ተጫዋቾች ብትመለከት ሁሉንም ወጥ በሚባል መልኩ አንድ አይነት ቲም ነው ያሳዩንና ያ እንደውም ለሊቨርፑል ተጫዋቾች ድካም ስሜት እንዲሰማቸው አድርጎ ከሌላ ውድድር እንዲሰናበቱ ሆኗል። እና የሌሎች ክለቦች ስንመጣ የሌሎች ክለቦች መዳከም ነበር። አዎ ምንም ጥያቄ የለውም። ግን ሊቨርፑል የነሱ መዳከም በሚገባ ተጠቅሞበታል። እንደውም ይሄንን የሚያስወቅሰው አርሰናል ይመስለኛል። ለምን ብትለኝ አምናታቸው አምና ቀንደኛ የማንቸስተር ሲቲ ተፎካካሪ ነበር። የተሻለ ድል የነበረው አርሰናል በዘንድሮ የውድድር ዓመት ነበር ብዬ አምናለሁ። በተለይ በፕሪሚየር ሊጉ ለምን ሊቨርፑል አዲስ አሰልጣኝ ያመጣው አዲስ አሰልጣኝ ሲያመጣ ይሄን ያክል የተጠበቀ ቡድን አልነበረም። በፕሪሚየር ሊጉ አርሰናልን በደንብ ይፎካከራል ተብሎ የነበረው ወይ ደግሞ ዋንጫውን ድጋሚ ለአምስተኛ ጊዜ ያነሳል ተብሎ በተከታታይ ለአምስተኛ ጊዜ ያነሳል ተብሎ የነበረው ማንቸስተር ሲቲ በውድድር ዓመቱ ተንኮታኮተ ወይ ደግሞ ያልተጠበቀ የውድድር ዓመትን አሳለፈ። አርሰናል ይሄንን ዋንጫ የተጫዋቾች ጉዳት አጋጥመውታል። እርግጥ ነው ሌሎች ብዙ በርካታ ምክንያቶችን ማንሳት እንችላለን። ግን አርሰናል ከሊቨርፑል ይበልጥ ከዚህ በተቀራራቢነት ለመፎካከር ትልቅ እድል የነበረው አርሰናል ነበር። የነሱን መዳከም ግን ሊቨርፑል በራሱ ጥንካሬ ወደ ራሱ መንገድ ቀይሮ እንግዲህ ሻምፒዮን ለመሆን በቅቷል። ሁለት ጉዳዮችን እናንሳ። ምናልባት አንዱ የምናነሳው ሀሳብ ምንድነው የአሰልጣኝ ሰር አሌክስ ፈርጉሰን ከማንቸስተር ዩናይትድ መልቀቅ እንደ ጉዳይ የሚነሳው በየርገን ክሎፕ ስር ላነሳው እችላለሁ። አንደኛው ምንድነው በነገራችን ላይ የርገን ክሎፕ ባለፈው የተወያየንበት ጉዳይ አለ።
ቀድሞ መናገራቸው ለሊቨርፑል ጥቅም አለው የለውም የሚል ጉዳይ አንስተናል። በእኔ በኩል ጥቅም አለው ብዬ ነው የማስበው። እንደውም ቅድም ያነሳውብህ የሰር አሌክስ ፈርጉሰን ማንቸስተር ዩናይትድን እስከ መጨረሻዋ ሰዓት ድረስ ወይም ደግሞ 2 ሳምንታቶች እስከሚቀሩት ድረስ ለዛውም ሻምፒዮን በሆኑበት ዓመት ነው ከዛ ቡድን እንደማይለቁ ያውቁ ነበር። የትኞቹም ተጫዋቾች የሚቀጥለው ዓመት ያውቁ ነበር። ያ ለአንድ ቡድን ዲስአድቫንቴጅ ነው የምለው። ለምን እንደሆነ ታውቃለህ? ቢያንስ ያ ቡድን አሁን እሳቸው ህዳር ላይ ነው አይደል የተናገሩት? ጥር ላይ ህዳር ላይ አሰልጣኝ የርገን ክሎፕ ህዳር ላይ መናገራቸው ቢያንስ ለወደፊቶቹ 5 እና 4 ወራቶች ሊቨርፑል የሚቀጥለው ዓመት ላይ የትኛውን አሰልጣኝ ለማምጣት ያስብበታል። ያን የምታደርገው ቡድንን መውደድህ ይመስለኛል። አሁን ትልቅ የሚደነቁት ትልቅ ክሬዲት ሊሰጣቸው የሚገባው የርገን ክሎፕ ቀድሞ መናገራቸው ቢያንስ ሊቨርፑል የወደፊቱን አሰልጣኝ ማምጣት እንዳለበት ማሰቢያ ይሆንበታል። የትኛው አሁን እኮ አስቸጋሪው አንዱን አሰልጣኝ አምጥተህ የምትለቅበት ጊዜ ሆኗል። ምንም ቫልዩ የሌለበት አጋጣሚ ስለሚፈጠር ነው። ሌላው ደግሞ ሰር አሌክስ ፈርጉሰን ደግሞ በጣም የሚወቀሱበት እስከ መጨረሻው ሰዓት ድረስ ሳይናገሩ ሁሉን ነገር ይዘው ሚስጥሩን ደብቀው መውጣታቸው። እንደውም የምታስታውስ ከሆነ የአውሮፓ ሻምፒዮንስ ሊግ የመጨረሻ ጨዋታቸው የነበረው ሳንቲያጎ ቤርናባው ላይ የነበረው የሪያል ማድሪድ እና የማንቸስተር ዩናይትድ ጨዋታ ታስታውሰዋለህ? ሉዊስ ናኒ ቀይ ካርድ ያየበት ጨዋታ። ያንን ሞሜንት እንኳን ስታስታውስ ፈርጉሰን ባለፉት በነበሩበት 20 ምናምን ዓመታቶች ውስጥ እንደዚህ አይነት ብስጭት አሳይተው አያውቅም ነው አውሮፓ ሻምፒዮንስ ላይ። በኋላ ሲጠየቁ ነው በዶክመንተራቸው ወይም ደግሞ በጻፉት መጽሐፍ ሲናገሩ ያቺ ሞሜንት ለምንድን ነው የተፈጠረችው? ሉዊስ ናኒ ሲወጣ ያሳዩት ባህሪ እስከዛሬ አሳይተውት አያውቁም። ለካሳቸው መውጣታቸውን ስለሚያውቁ ያቺ ጨዋታ የመጨረሻ እንደሆነች ያውቀዋል። ስለዚህ ወደ ፍጻሜ ማለፍ ይፈልጉ ነበረ ያን ማድረግ የነበረ። ስለዚህ እስከ መጨረሻው ሰዓት ድረስ እነ ናኒ እነ ሩኒ በዛን ጊዜ የሚያውቁት ነገር የለም። መጨረሻ ላይ ሮናልዶ 2008 2009 ውድድር ዘመን በሪያል ያ 2013 ላይ ነው ድብቅ የነበረው ጊዜ። መጨረሻ ላይ 2 ሳምንት ሲቀረው ሰር አሌክስ ፈርጉሰን ከማንቸስተር ዩናይትድ ጋር እንደሚለያዩ ታወቀ። ከዛስ ትልቅ ጥያቄ የነበረው በእኔም ባንተም በየትኛውም ሰው ማን ነው ማንቸስተር ዩናይትድን በቀጣይነት የሚያሰለጥነው የሚባለው። ከዛስ ፍለጋ ሆነ። በቃ እንግዲህ ሰኔ ወር ላይ ነው ወይ ግንቦት መጨረሻ ላይ ነው ይሄ ኦፊሻል የተነገረው። ከዛ ጀምሮ ክረምትን ሲፈልጉ ነበር። ከዛ ዴቪድ ሞይስ ደግሞ ሪኮመንድ ያደረጉት እሳቸው ናቸው። ከዛ ጀምሮ የማንቸስተር ውድቀት ይነሳል። አሁን ደግሞ የርገን ክሎፕን ልታደንቅ የምትችለው ደግሞ ቢያንስ 5 እና 4 ወራቶችን ሊቨርፑል በጽሞና የትኛው የርገን ክሎፕን የጀመሩትን ሐሳብ ማስቀጠል ይችላል የሚል ጊዜ ሰጥቷቸዋል። ስለዚህ የርገን ክሎፕን ልታደንቅ ትችላለህ የምለው ይሄ ነው በኔም። ስለዚህ ምንድነው የርገን ክሎፕ ቀድሞ መናገራቸው በተጫዋቾች በኩል ክፍፍል ነበረ፣ ምንም ጥያቄ የለውም። ነገር ግን ቦርዱ ሊያስብበት ችሏል እንጂ አሁን ለምሳሌ በእርግጠኝነት መናገር የምችለው ቃል አሰልጣኝ የርገን ክሎፕ በመጨረሻዎቹ ሰዓታቶች ተናግሮ ቢሆን አርኔ ስሎትን ሊያገኟቸው ይችላሉ። የማሰቢያ ጊዜ ከክለብ እኔ አሁን የወደድኩት ነገር ከክለብ አንጻር ያነሳው ነገር በጣም ጉልህ ጥቅም አለው። በተለይ አሰልጣኝ የርገን ክሎፕ አስቀድሞ መናገራቸው ክለቡ በተሻለ ጽሞና የትኛው አሰልጣኝ ብዙ አሰልጣኞች ኢንተርቪው ሲያደርግ ነበር። እንደውም ብዙ አንዳንድ ስሞች እኮ ከነ ሩበን አሞሪም ጋር ሲያያዙ ነበር፣ ሊቨርፑል ከዣቢ አሎንሶ ጋር ሲያያዙ ነበር። ነገር ግን እሳቸው የተረጋጋ አሰልጣኝ ቡድኑን የርገን ክሎፕን ያጫወት ፍልስፍና ሊያስቀጥል ይችላል፣ ቡድኑን ይሄ በማጥቃት በኩል አስፈሪ የነበረው በአውሮፓ አስፈሪ የነበረውን ሊቨርፑልን ሊያስቀጥል የሚችል አሰልጣኝ ሲፈልጉ ነበር። ለዛ ደግሞ አርነ ስሎት ትክክለኛ ምርጫ ሆኖ አግኝተው እሳቸውም አሳይተዋቸዋል በአንፊልድ መጥተው። ከግል ስኬት አንጻር ምናልባት የኔ ሐሳብ የርገን ክሎፕ በወቅቱ ሊቨርፑል ለብዙ ሻምፒዮንነት ሲወዳደር ስለነበር ምናልባት ያከፋፍሏቸዋል ከሚል አንጻር በተለይ የርገን ክሎፕ አምና ስኬታማ ያልሆኑበት ካራባኦ ዋንጫ ብቻ ነበር ያሸነፉት፣ ግን ለ4 ዋንጫ የሚፎካከር ጠንካራ አቋም የነበረበት ጊዜ ነበር። ነገር ግን ቀድሞ መልቀቃቸው ቢያንስ የማንቸስተር ዩናይትድ ዕጣ ፈንታ ሊቨርፑል አልገጠመው የሚለው ከክለብ አንጻር ስናየው ትክክለኛ ሐሳብ ይመስለኛል። ልክ የአርነ ስሎት ቡድን በዘንድሮ የውድድር ዓመት 2 ጨዋታ ብቻ ነው የተሸነፈው። በኖቲንግሃም ፎረስት እና በፉልሃም ነበር የተሸነፈው። የዘንድሮ የውድድር ዓመት ጨዋታው የሊቨርፑል አስደናቂ ነበር ማለት ትችላለህ። በቃ በትልልቅ ቡድኖችም ከትልልቅ ቡድኖች ጋር ኮምፒት ያደረገበት መንገድ ስትመለከት እጄን አልሰጥም ብሎ ለረጅም ወራት ራሱ በሊጉ የበላይነት መጠበቅ ተከታዩ የነበረው አርሰናል ባለፉት 2 እና 3 ዓመታት በተከታታይ ሁለተኛ ደረጃ ላይ ይወጣ ስለነበር የማንቸስተር ሲቲ ቀንደኛ ተፎካካሪ ስለነበር ለሊቨርፑልም አስጊ
አስጊው ክለብ አርሰናል እንደነበር ይታወቃል። ነገር ግን አርሰናል በተለይ ከተጫዋቾች ተደራራቢ የተጫዋቾች ጉዳት በፕሪሚየር ሊጉም ከፍተኛ ቁጥር በጉዳት ያስመዘገበው አርሰናል እንደሆነ ይታወቃልና በኋላ ላይ ግን የነሱንም ድክመት ከድክመታቸው እየተነሳን ስለነበር ሊቨርፑል በሚገባ ተጠቅሞታል ብዬ አስባለሁ። ሌላው አብዛኞቹ ተጫዋቾች የሊቨርፑል ሜዳ ውስጥ የሚያሳዩት የአርነ ስሎትን ያጫወት መንገድ ለመተግበር የሞከሩበት መንገድ በጣም አስደናቂ ነበር። የርገን ክሎፕ 9 ዓመት ቡድኑን ይዘውታል። ባለፉት 2 እና 3 ዓመታት ያስፈረሟቸው ጥቂት ተጫዋቾች ናቸው ብትመለከት እና አሌክሲስ ማካሊስተር፣ ዶሚኒክ ሶቦዝላይ፣ ሉዊስ ዲያዝ የመሳሰሉ ተጫዋቾች ነበሩ እንደነ ኮዲ ጋክፖ። ልክ አርነ ስሎት ሲይዙት ግን ወደ ራሳቸው መንገድ ቀይረው እነዛ ነባር ተጫዋቾች የራሳቸውን ያጫወት ፍልስፍናን እንዲያሰርጹባቸው አድርገዋል። በዚህም ተጫዋቾቹም ሊመሰገኑ ይገባል። ምክንያቱም ዳይሬክት 9 ዓመት ሙሉ አንድ ክለብ ላይ መቆየት ቀላል አይደለምና ከ2015 ጀምሮ ነበር የቆዩት አሰልጣኝ የርገን ክሎፕ እስከ 2014 ድረስና በወቅቱ ያንን መንፈስ ሳይረበሽ መልበሻ ክፍሉ ሳይበጠበጥ አርነ ስሎት የማረጋጋት ስራ ሰርተው ቀንደኛ ተፎካካሪ ቡድን መገንባታቸው በጣም ይበል የሚያሰኝ ወይ ደግሞ ሊደነቅ የሚገባው ለሌሎች ክለቦችም ምሳሌነት አልፎ ጥሎ ያለፈ ጉዳይ ይመስለኛል። ሌላው አንድም ተጫዋች ግን እዚህ ዝውውር ውስጥ አለመካተታቸው አብዛኞቹ ክለቦች ተጫዋቾችን አስፈርመዋል። አርሰናልን ብንመለከት እና ሪካርዶ ካላፊዮሪን ያስፈረመበት ወቅት ነበር። ሚኬል ሜሪኖን ያስፈረመበት ጊዜ ነበር። ማንቸስተር ዩናይትድ ብትሄድ የጠነ ጆሹዋ ዚርክዜ፣ ማቲያስ ዴሊት፣ ማዝራዊን የተለያዩ ተጫዋቾችን ያስፈረሙበት ነበር። በዚህ ወቅት ግን እሳቸው ምንም ድንጋጤ ውስጥም ሳይገቡ የራሳቸውን ያጫወት መንገድ ብቻ ለመተግበር አደረጉ። ግን በሊቨርፑል በኩል የታየኝ እኔ ምንድነው ይሄ አሰልጣኙ ላይ መጀመሪያ የነበራቸው እምነት ልክ እንደዚህ ነበር ብያለሁ። ምክንያቱም ብዙ ኢንቨስት ለማድረግ አልፈለጉም የሊቨርፑል ባለቤቶች። ልክ ባለው ቡድን ውስጥ ግን ካዩዋቸው በኋላ በጥሩ የዝውውር መስኮት ግን ሊታገዙ ይገቡ ነበር ባይነኝ እነዚህ እኛ አሰልጣኝ። ምክንያቱም በሌሎች የውድድር መድረክም ራሳቸውን በአውሮፓ መድረክንም ከዚህ የተሻለ ማስጓዝ ይችሉ ነበር ብዬ አስባለሁና ምናልባት አሰልጣኙ በሊቨርፑል ያውም አልተደገፉም እንጂ በፕሪሚየር ሊጉ ያሳዩት ብቃት በሌሎችም ሊጎች ላይ በሌሎችም ውድድሮች ላይ ማሳየት ይችሉ ነበር ብዬ አስባለሁ። አው የሁለት ጉዳዮችን ላንሳ። የመጀመሪያው የአርኔ ስሎት በሊቨርፑል ላይ የነበራቸው ተጽዕኖ ምን ይመስላል የሚለውን ጉዳይ ነው። ምክንያቱም እኚህ አሰልጣኝ እንግዲህ የቶትናም አሰልጣኝ ነበር አሁን ብናያቸው። ከአንቶኒ ኮንቴ በኋላ እንግዲህ እኚህ አሰልጣኝ ታርጌት ተደርገው ነበር። እኚህ አሰልጣኝ አልፈልግም ብለው 1 ዓመት ፌኖርድ አሳለፉ። መተው ከዛ ቀጥታ ወደዚህ ገቡ። ልክ ሲገቡ በሊቨርፑል የነበረው አቀባበል ምን ይመስላል የሚለውን ስንመለከት አሰልጣኝ አርሰን ቬንገር አርሰናል ከጃፓኑ ክለብ ሲመጡ የመጀመሪያ የኢንተርቪው ጥያቄያቸው የነበረው መነጽር አድርገው ያን ሱፍ ለብሰው ምናምን የፊዚክስ አስተማሪ ነው የሚመስሉት እንኳን ኳስ አሰልጣኝ ተብሎ በእንግሊዝ ሚዲያዎች ተቀለደባቸው። ከዛ ማንነታቸውን አሳዩኛ አሰልጣኝ። እኚህም አሰልጣኝ አሁን የመጀመሪያው ጥያቄ በሊቨርፑል ቤት እንዴት ሊቨርፑልን የመሰለ ታላቅ ቡድን ስኬታማ የነበረ ቡድን እንዴት ይሄን አሰልጣኝ ያመጣሉ? ሁለተኛ አሰልጣኝ ማንቸስተር ዩናይትድ የደገመውን ስህተት ሊቨርፑል ደገመ። በሚቀጥሉት 2 እና 3 ዓመታቶች ውስጥ በሻምፒዮንስ ሊግ የማይሳተፍ ቡድን ሊሆን ነው ሊቨርፑል። ብዙ ነገር ጫናው ከዛ ነው የሚጀምረው የኛ አሰልጣኝ። ያማለ እኛ አሰልጣኝ ድምጻቸውን አጥፍተው በሊቨርፑል ስራቸውን ይጀምራሉ። የመጀመሪያ ሽንፈታቸው የተባለው ያው በአሰልጣኝ ኑኖ ስፒሪቶ ሳንቶስ የሚመራው ኖቲንጋም ፎረስት 1-0 መሸነፋቸው እሱ ካልሆነ በቀር ምንም ጥያቄ የለውም። ጥሩ ውጤት አመጡ። እንደውም የቤተሰቦቻቸውን አንዱ የቅርብ ሰው የሚሏቸው ጓደኛ የሚሉት ከትናንት በስቲያ ከቢቢሲ ጋር በነበራቸው ቆይታ ያነሱት አርኔ ስሎት በእያንዳንዷ ጨዋታ በሚያሸንፉበት ጊዜ ሐሳቡን ላለመስረቅ ከዛው ከኔዘርላንድ ቴክስት አድርግለት ነበረ። ምንድነው እንኳን ደስ ያለህ ነበርም ነው። በየጊዜው ማሸነፍ ጀመረ። እንኳን ደስ ያለህ። መጨረሻ ላይ ለመድኩትና እኔም ተውኩት አሉ። ምክንያቱም የአሸናፊነት ምንነትን እስከዛ ድረስ እና የመጀመሪያ የተጠቀሙት አሰልጣኝ አርኔ ስሎት ከየርገን ክሎፕ የነበረውን ቡድን ይሄ የሐሳብ ልዕልና የምትለውን የተከፋፈለ ሐሳብ ነበረ። ለምሳሌ በአሰልጣኝ የርገን ክሎፕና በነ መሐመድ ሳላህ መካከል የነበረውን ቅራኔ ወደ እሳቸው ማምጣት ነበር። የሚፈልጓቸውን ተጫዋቾች ሐሳባቸው ሁሉ ውጪ የነበሩትን ተጫዋቾች ማምጣት። ከዛ ሊቨርፑላውያኖች ምንድነው የሚፈልጉት የሚሉትን ሐሳባቸውን ከፌኖርድ ይዘው መጥተዋል። ከዛ በመቀጠል ቤተሰብ መሆን ነበረ። ለምሳሌ አንድ አሰልጣኝ የሚገባውን ነገር ማድረግ ተገቢነት አለው። ከዛ ውጪ ግን የሚያደርጋቸው ነገሮች የተቆጠቡ ናቸው። እኛ አሰልጣኝ ግን በሊቨርፑልያን መካከል የሚያስወደዳቸው አንድ ጉዳይ ለሁሉ ነገር እኩል ናቸው፣ ሳቂታ ናቸው። በጋዜጣዊ መግለጫ ላይ እንኳን የሚጥሉት ጣል የሚያደርጉት አንዳንድ አስገራሚ ቀልዶች በጣም ለብዙዎች ፈገግታን ነው። እስከ መጨረሻው የ7 ዓመት ልጅ የምትለው እስከ
አይዛክ ድረስ ያላቸው ግንኙነት አንዱ ነው። እንደውም የምታስታውስ ከሆነ አንድ ዶክመንተሪ የሊቨርፑል የተሰራበት ዶክመንተሪ አይዛክ ማለት እንግዲህ በሊቨርፑል ትልቅ ደጋፊ ነው፣ የልብ ነው ደጋፊ ነው፣ የአይምሮ ውስንነት ያለበት እንደዚህ አይነት ልጅ ነው። ይሄ ልጅ እንግዲህ አሰልጣኙ ቶና የነ ሙሐመድ ሳላህና ቨርጂል ቫን ዳይክን ለማግኘት የነበረው ፍላጎት ተሳካለት። አርኔ ስሎት ግን በዛን ሰዓት ላይ ትልቅ የሆነ ስብሰባ ስለነበረባቸው እንደማያገኙት አውቆ ነበር ይሄ ልጅ። መጨረሻ ላይ ግን እሳቸው ኦፊስ አጠገብ ላይ የሱን ድምጽ ሲሰሙ ነው ወጥተው ሰላም ብለውት የሚፈልገውን ተጫዋች አገናኝተውት። የምታስታውስ ከሆነ አንድ ጨዋታ ቅጣት ነበረባቸው ቀይ ካርድ የተመለከቱበት ከኤቨርተን ጋር የነበረው ጨዋታ ከስቴዲየሙ ላይ ተቀምጠው አይዛክን ቁጭ አድርገው ነበር ያን ጨዋታ ሲመለከቱ የነበሩት። ያ ማለት በሊቨርፑልያኖች መካከል የነበራቸው ግንኙነት አስፍቶታል። ከዛ ይጀምራል እንግዲህ ከሜዳ ውጪ ያለው። ከዛ በተረፈ ነገ ለሚደረግ ጨዋታ ዛሬ ከባድ ትሬኒንግ አያደርጉም፣ ያበላል። የስነ ምግባራቸው ተጫዋቾች ፎከስ አድርገው መጫወት እንዳለባቸው አድርገው ሳምንቱን ወራቶችን መቀጠል ጀመሩ። ይሄ እንግዲህ የአሰልጣኝ አርኔ ስሎት ሊቨርፑልን በምን ያህል ደረጃ እንደገነቡት ከሜዳ ውጭ ያላቸው ግንኙነት ነው የመጀመሪያው። ሁለተኛው ቅድም እንዳልከው በአሰልጣኝ የርገን ክሎፕ የነበረው ይሄ ሊቨርፑል በዘንድሮ የውድድር ዓመት ምንም ጥያቄ የለውም ተፎካካሪ ነው። እኔ የምለው ደግሞ ምንድነው ከኋላ ያሉት ከበታች ያሉት እነ ቼልሲ እነ አርሰናል ደካማ ውጤት መኖሩ ነው እንጂ አርሰናል አሁን ለምሳሌ ባለፉት 2 ዓመታቶች ውስጥ ያሳየውን ብቃት እያሳየ ነው ብዬ አልገምትም። ምክንያቱም ነጥቡን ማየት ትችላለህ። የዛሬ ዓመት አርሰናል ያለው ነጥብ ይሄ ነው ወይ? ከማንቸስተር ሲቲ ጋር በአንድና በሁለት ነጥብ የሚለያይ ቡድን ዛሬ በ10 ምናምን ነጥብ ከተለያየ የአርሰናል ድክመት ነው እንጂ የሊቨርፑል ጥንካሬ ብቻ አይደለም። ይሄ የአርሰናል ድክመት ነው። ሊቨርፑልም እየጣለ እኮ ነው። ነገር ግን አርሰናል ደግሞ የሚጠለውን አጋጣሚ ቼልሲም ቢሆን እየተጠቀሙ ስላልሆነ ግን ክሬዲቱን ልሰጠው የምንችለው ለሊቨርፑል ነው። ሊቨርፑልም ደግሞ ያገኘው ነው። አሁን በነገራችን ላይ ቀጣዮቹን 4 ጨዋታዎች የሚያሸንፍ ከሆነ 98 ይናል። ክሪስታል ፓላስ ጋር ሲጫወት ነው በሜዳው እንግዲህ ዋንጫውን የሚወስደው። የመጨረሻዋ የምትወስነው ያቺ ጨዋታ ትመስለኛለች። 94 ነጥብ ሆኖ ያጠናቅቃሉ። ከዚህ በፊት የርገን ክሎፕ 91 እና 92 ነጥብ እንግዲህ ያገኝተው ዋንጫ ፕሪሚየር ሊግ ያለነሱበት ጊዜ ነበር። ምን ያህል በወቅቱ የነበረው ከማንቸስተር ሲቲ ጋር ፉክክርም ይታወቅ ነበር። እኛ አሰልጣኝ እድለኛ ከሚያደርጋቸው ነገሮች ብዬ ማምነው አሰልጣኝ የርገን ክሎፕ በሽኝታቸው ወቅት ለአሰልጣኝ አርኔ ስሎት ከሊቨርፑል ደጋፊዎች ጋር ያላቸው ግንኙነት መልካም ሆኖ ወደ አንፊልድ እንዲመጡ እንደውም በዚህ ልክ እኔ ቅን የሆነ አሰልጣኝ አልተመለከትኩም። በመጀመሪያው የስንብታቸው ቀን ራሱ የአሰልጣኝ አርኔ ስሎት ስምን እየጠሩ ሲያዘምሩላቸው ነበር። ሌላው ግን አወሳስቡ ነው የሚሄደው። በወቅቱ በነበረው እኔ በጣም አስገራሚ ነበር እውነት ለመናገር ልክ እንደራሳቸው አድርገው ነው ያዩት። በዛ ላይ ደግሞ አሰልጣኝ የርገን ክሎፕ በየጨዋታዎቹ የሊቨርፑልን ጨዋታ ለመመልከት ሞክረዋል። በየጊዜው የሊቨርፑልን ጨዋታ ለመመልከት ሞክረዋልና እኛ አሰልጣኝ እንደ አዲስ እንደ ቤተኛ ነው እንጂ የቆጠሩት ልክ እንደ አዲስ ክለብ ከሌላ መጥቶ እንደተቀላቀለ ክለብ አልነበረም። ይህ ደግሞ 9 ዓመታት ሙሉ በአንድ አሰልጣኝ ለተመራ የመልበሻ ክፍል ቤት ውስጥ ትልቅ ፈተና ይሆንባቸዋል ተብሎ ነበር። ሌላኛው የአሰልጣኝ አርነ ስሎት በጣም የደነቀኝ ትልቁ ኳሊቲያቸው ወይ ደግሞ የአሰልጣኙ ብስለትን ያየሁበት መንገድ ደግሞ የተጫዋች አያያዝ ነው። አንድም ተጫዋች እኔ አኮረፈ ሲባል በሊቨርፑል ዜናዎች ስንመለከት ተመልክተን አናውቅም። በተለይ ለተጫዋቾቻቸው የሚሰጡት ትርጉም የተለየ ነው። በየጋዜጣዊ መግለጫቸው ወቅት ሙሐመድ ሳላህ ሳይፈርም ለረጅም ወራት ተጉዞ፣ ቨርጂል ቫን ዳይክ ለረጅም ወራት ተጉዞ፣ አሌክሳንደር አርኖልድ ሪያል ማድሪድን ለመቀላቀል ነው እየተባለ እሳቸው ግን በጥንቃቄ ነበር የያዙት። በየጊዜው ይጠየቃሉ። መች ነው ውላቸውን የሚያራዝሙት? መች ነው እነዚህ ተጫዋቾች ከእናንተ ጋር የሚቀጥሉት? በየጊዜው ይባላሉ። ነገር ግን ይህ ሁሉ አቻችለው ሚዲያዎች አሰፍስፈው የሚጠብቁት ወይ ደግሞ ለሊቨርፑል ኔጌቲቭ ነገር ለማውጣት ሲሞክሩ የነበሩት ጋዜጠኞች በሙሉ ከሳቸው ጤነኛ መልስ ማግኘት አልቻሉም። ወደ ሌላ ጥያቄ እንለፍ ነበር የሚሏቸው ብዙ ጊዜ በተለይ ስለ የውል ስምምነት ሲነሱ። ግን በእንደዚህ መሀል ውስጥ እንኳን ሆነው በውድድር ዓመቱ ድንቅ ብቃታቸውን ያሳዩት እነዚህ ተጫዋቾች መሆናቸው ደግሞ ያሰልጣኙ ምን ያህል ጠንካራ የስነ ልቦና ባለቤት መሆናቸው የመልበሻ ክፍሉን በትልቅ ተጫዋቾች እንዲመራ ማድረጋቸው አንዱ ማሳያ ነው። እርግጥ ነው እነ ቨርጂል ቫን ዳይክ የሀገራቸው ልጆች መሆናቸው ትልቅ ጥቅም ነበረው ብዬ አስባለሁ። እኔ በግሌ በሌላ አይደለም ወይ ለሙስና ወይ ለምናምን አይደለም፣ ግን ቢያንስ በቀላሉ ለመረዳዳት ግን አግዟቸዋል ብዬ አስባለሁ። መመለስም እንችላለን። ለምሳሌ ኮዲ ጋክፖ ከፒኤስቪ ሊቨርፑልን በተቀላቀለበት ወቅት በተለይ ከራስ መተማመን ጋር ተያይዞ በአሰልጣኝ የርገን ክሎፕ ያጫወት መንገድ ውስጥ እጅግ በጣም ተስማሚ አለመሆኑን ተከትሎ በጣም ጭንቀት ውስጥ የገባበት ወቅት ነበር። በዘንድሮ የውድድር ዓመት ከአምናው የተሻለ የውድድር ዓመትን አሳልፏል። በግብ ደረጃ 16 እና 17 ጎል አምና 16 ዘንድሮ 17 ጎሎች ነው ያስቆጠረው በፕሪሚየር ሊጉ ግን በአጠቃላይ በውድድር ዓመቱ። ነገር ግን ቢያንስ በጨዋታ እንቅስቃሴ ግን ቡድኑን የረዳበት መንገድ ትልቅ ድርሻ ፕሪሚየር ሊግ እንዲያነሳ ሊቨርፑል ካደረጉ ተጫዋቾች አንዱ ነውና አሰልጣኙ
ተጫዋቾችን ያቻቻሉበት መንገድ ግን የሚደነቅ ነው ባይ ነኝ። ሌላው በውድድር ዓመቱ 80 ያህል ጎሎችን አስቆጥሯል። በርካታ ጎሎች ናቸው። በተለይ በመጀመሪያ ውድድር ዓመት ቆይታቸው እኛ አሰልጣኝ ከመከላከል ይልቅ ፕሪሚየር ሊግ አስፈሪ የሆነው ከመከላከል ይልቅ ሙሉ ማጥቃትን መርጠው በየትኛውም ጨዋታ ላይ ሳይፈሩ ተጫውተዋል። ለምሳሌ በልዩነት ሊቨርፑል ለዋንጫው ጉዞ በጣም ካሳመረለት ጨዋታ ነው ብዬ የማስበው ፉልሃም ጋር በተደረገው አንፊልድ ላይ በተደረገው የፕሪሚየር ሊጉ ጨዋታ ላይ ሮበርትሰን በቀይ ካርድ የወጣበት ጨዋታ ላይ ፉልሃም ሁለታቸው የተለያዩበት ጨዋታ ላይ ነበር አንፊልድ ላይ እና በዛን ጨዋታ ላይ የመረጡት ያጫወት መንገድ ይሄ ኢንጌም ማኔጅመንት የምንለው በጨዋታ መሀል የቀየሩት ያጫወት ፍልስፍና የመሀል ሜዳ ተጫዋችን የነበረው ግራቨንበርክን የቨርጂል ቫንዳይክን አጣማሪ አድርገው ያንን ውጤት አስጠብቀው የወጡበት መንገድ ትክክለኛ የዋንጫ ተፎካካሪ እንደሆኑ ማሳያ ነበርና ያሰልጣኙ ሌላኛው ትልቁ ኳሊቲያቸው ኢንጌም ማኔጅመንት የምንለው በጨዋታ መሀል ላይ የሚቀያየሩት ያጫወት ዘይቤ ደግሞ ለእያንዳንዱ ክለብ ውጤት እንዲያገኙበት አድርጓቸዋልና አሰልጣኙ ባለብዙ ኳሊቲ ናቸው ብዬ አስባለሁ። ከምንም በላይ ግን የረዳቸው የመልበሻ ክፍሉን ሰትል ማድረጋቸው ማስተካከላቸው ቡድኑ ውጤታማ እንዲሆን አድርጎታል ብዬ አስባለሁ። አዎ እኚህ እንግዲህ ኔዘርላንዳዊ አሰልጣኝ በፌነርድ የነበራቸው ታሪክ በሊቨርፑል ደግሞ ደማቅ ሆኖላቸዋል። አንደኛው ያው እንግዲህ አሰልጣኙ አሁንም ከቤተሰቦቻቸው ተለይተው እንግሊዝ ነው እየኖሩ ያሉት። በእንግሊዝ ሲኖሩ አንድ ተጫዋች ወይም ደግሞ አንድ አሰልጣኝ ሊሆን ይችላል ከቤተሰቡ ተለይቶ ብዙ ነገሮችን ደግሞ ሳክሪፋይ አድርጎ ነው የሚኖረው። ለምሳሌ እሳቸው የብዙ ጊዜ ቆይታቸው ከጨዋታ ውጪ ባላቸው ጊዜ ብዙ ጊዜ የሚያሳልፉት መጽሐፎችን በማንበብ ነው። ከዛ በተረፈ ደግሞ ብዙ ጊዜ የሚያሳልፉት ኮምፒውተራቸውን ከፍተው መጪውን ጨዋታና የቀደመውን ጨዋታ በማስታወስ ነው የሚያሳልፉት። ለምሳሌ ሊቨርፑል ትናንትና ያደረገው ጨዋታ ምን አይነት ጨዋታ ነበረ? 6-0 7-0 ሊያሸንፍ ይችላል። በ6-0 እና በ7-0 ልዩነት ውስጥ ግን የሆነ ስህተቶች ሊኖሩ ይችላል፣ የሆኑ ድክመቶች ሊኖሩ ይችላል። ያን ማረም ነው የሚፈልጉት። በቀጣይ ተጫዋቾቻቸው ወይም ደግሞ ተጋጣሚ ቡድን ማን ነው የሚለውን በስነ ስርዓት ጥንቅቅ አድርገው ወደ ቢሮአቸው ነው የሚገቡት። ቅድም እንዳልከው ታላላቅ የሚባሉ ተጫዋቾች እነ ቨርጂል ቫንዳይክ እና መሐመድ ሳላ ለሳቸው በጣም የጠቀሟቸው ተጫዋቾች ነበረ። እንዳልከው እንግዲህ ቨርጂል ቫንዳይክም መሐመድ ሳላህም በዚህ ውድድር ዓመት ላይ ብዙ ለሊቨርፑል ያገለገሉ ተጫዋቾች ናቸው። 34 የፕሪሚየር ሊግ ጨዋታዎች ላይ ተሰልፈዋል። ይሄ ግን ደግሞ ማሳያ አንዱ የምትለው ምንድነው እነዚህ ባለልምድ ተጫዋቾች ለሊቨርፑል ምን ያህል እንደጠቀማቸው ነው የምታሳየው። ስለዚህ እኚህ ሰውዬ እነዚህ አርጅተዋል፣ ከዚህ በኋላ ደግሞ ለሊቨርፑል አይጠቅሙም የሚባሉ እሳቢዎችን እንደማይሆን ያሳዩበት አንዱ ኳሊቲያቸው ይመስለኛል። አሁን በእርግጠኝነት ሌላ አሰልጣኝ አሁን ሊቨርፑልን ይዞ ቢሆን በእርግጠኝነት መሐመድ ሳላህን በጥሪ ተጫዋቾች ዝውውር መስኮት ላናየው እንችላለን። ምክንያቱም አንዱ ያን ተጫዋች የምታሰናብበት ምክንያት ምንድነው? ታስቀምጠዋለህ ዝም ብለህ በነፃ ከምትለቀው። አዎ እንደነዚህ አይነት ነገሮች ሲመጡ ታጠዋለህ እንደዚህ አይነት ተጫዋቾች። ከየትኛውም ጊዜ በላይ ደግሞ ውጤታማ የነበረበት ጊዜ ነው። መሐመድ ሳላህም ቨርጂል ቫንዳይክም ጥሩ ከኮናቴ ጋር የነበራቸው ጥምረት በጣም ደስ የሚለው። እኛ አሰልጣኝ በመጡ ዓመት ይህንን ውጤታማ ማድረጋቸው ብዙ ታሪኮች ናቸው ያጻፋቸው። አንደኛ በእንግሊዝ ፕሪሚየር ሊግ በመጡ ዓመት ከተመዘገቡ 5 አሰልጣኞች መካከል አንደኛው ሆነዋል። ለምሳሌ ጆዜ ሞሪንሆም፣ ካርሎ አንቸሎቲም፣ ከዛ ፔሌግሪንም ማንቸስተር ሲቲም ኮንቴንም ስትይዛቸው በመጡ ዓመት ማሸነፋቸው ታሪክ ያስብሎላቸዋል። ሌላው ደግሞ ትልቅ ታሪክ ያስባለላቸው በታላቁ ማንቸስተር ዩናይትድ እና በታላቁ ሊቨርፑል መካከል በእንግሊዝ ፕሪሚየር ሊግ ውስጥ የ1920 ክርክር የነበረውን ነገር 20 አድርገው እኩል አድርገውታል። የትኛውም የማንቸስተር ዩናይትድ ደጋፊ ከሊቨርፑል በላይ ነኝ የሚለውን ነገር በላይ እንዳልሆነ እኩል እንደሆነ ደግሞ ማሳያ ያሳዩ ወይም ደግሞ በእርግጠኝነት የምትናገርበትን ያሳዩ አሰልጣኝ ናቸው። ሌላው ቁጥብነታቸው ነው የሚነሳው። እኛ አሰልጣኝ ለነገሮች በጣም ቁጥብ ናቸው። እንግዲህ ማንን ነው ተክተው የገቡት ስትለኝ የርገን ክሎፕ ነው። የርገን ክሎፕ በየሰከንዱ የሚቀያየሩ አሰልጣኝ ናቸው። ደስታቸውን እናያለን፣ ሲያዝኑም በዛው ልክ ነው። ጨዋታ አሸንፈው ከተጠናቀቀ በኋላ ከደጋፊዎች ጋር ያላቸው ግንኙነት የጣት ቀለበታቸው መነጽራቸው ሁሉ እስከሚጥሉ ድረስ ነው ደስታቸውን የሚገልጹ ከሆነ የምታስታውሰው ከሆነ ሻምፒዮን በሆኑበት ጊዜ ኮሮና በገባበት ጊዜ 2019 በመጨረሻው ደቂቃ ላይ ሊቨርፑል ኤቨርተን ላይ ያስቆጠሯት ጎል 96ኛው ደቂቃ ላይ ያስቆጠሯት ጎል ሜዳ ድረስ ሄደው ግብ ጠባቂያቸውን አሊሰን ቤከርን ያቀፉበት ዲቮክ ኦሪጊ ያስቆጠረው። በጣም
እንደነዚህ አይነት ነገሮችን በሊቨርፑል ቤት ያሳዩ አሰልጣኝ በማን ነው የተተኩት? አርኔ ስሎት ቁጥብ ናቸው። ከፒቻቸው እንኳን መውጣት የማይችሉ አሰልጣኝ ናቸው። እንዴት ነው ደጋፊው መሀል ሄደው ያንን ዝማሬ የሚያደርጉት? ብዙ የተባሉ አሰልጣኝ ናቸው። እንደውም የደጋፊዎች የሊቨርፑል ካነሳ ያቀርግ ልክ እንደ ኤርገን ክሎፕ እንዲልሏቸው ይፈልጉ ነበር። በተለይ ቁጥብ ናቸው እና ሁሌ በእጃቸው ምልክት ያሳያሉ ወይ ደግሞ ቀጣይ ይላሉ። አሁን ኤርገን ክሎፕ በውጤት ማጣት ውስጥ በገቡበት ጊዜ ልክ እንደዛ ሴሌብሬት አያደርጉም፣ አይጨፍሩም። በተለይ ቢያሸንፉም እንኳን ያላቸውን ደረጃ በተለይ ዝቅ ካለ ወደ ሁለተኛ ወደ ሶስተኛ ከወረደ ብዙ እንደዛ መጨፈር አይፈልጉም። አንዳንዴ እንዳልከው ቅድም ተጫዋች ራሱ የሳቸውን ያህል ስሜት የለውም። የኤርገን ክሎፕ ያህል ጎል ካስቆጠረው ተጫዋች በላይ ነው ሴሌብሬት ሲያደርጉ ሲጨፍሩ የምናያቸው። እኛ አሰልጣኝ በጣም የተረጋጉ ናቸው። በዛ ላይ ደግሞ ደስ የሚለው ኳሊቲያቸው ብዬ ማስበው ጉራ የሚባል ነገር የለባቸው። ሁሌም ሲሸነፉም እየመሩ ለተጫዋቾቻቸው የሚያሳዩት ስሜት አንድ አይነት ነው ብዙ ጊዜ የምትመለከተውና ይህ ምን ያህል ትልቅ ክለብ ይዘው ራሳቸውን ዝቅ አድርገው እንደሰሩ ግን እሱ ነው ማሳያ ነው። እኛ አሰልጣኝ እውነት ለመናገር ማንቸስተር ዩናይትድ ገብተው ቢሆን ምን አይነት አሰልጣኝ ሊሆኑ ይችላሉ የሚለው ልታሰብ ትችላለህ። ለምሳሌ ለ30 ዓመታት ያህል ያለ ዋንጫ የእጃቸው ሳይደክማቸው ዛል ሳይል የጠበቀውን ሊቨርፑልን ዋንጫ እንዲያገኙ የአውሮፓ ሻምፒዮንስ ሊግ የእንግሊዝ ፕሪሚየር ሊግን ዋንጫ ያስገኙ አሰልጣኝ የኤርገን ክሎፕን ተክቶ መግባት ምን ያህል እሳት ላይ እንደሚቀመጥ ነው። ምክንያቱም ደግሞ በዛ ልክ ደግሞ የተፍረከረከ ያለ ቡድን ነው ተብሎ የጠበቁትን ያህል ደግሞ ውጤታማ ላይሆን ይችላል ተብሎ የተገመቱ አሰልጣኝ ናቸው። እንግዲህ ቁጥብነታቸው ለዚህ አብቅቷቸዋል። እውነት ለመናገር ሚዲያ ላይም ያላቸው አሁን ቁጥብነት ስለሌለ ሚዲያ ላይ ራሱ ያላቸው ግንኙነት ተጫዋቾቻቸውን የሚጠብቁበት መንገድ እሱ ነው የተለየ ነው። ከዛ በላይ እንግዲህ ለሚጠየቁት ጥያቄ የሚያውቁትን ነገር መመለስ ነው። ከዛ ምክንያታዊ ቢስ አይደሉም አሰልጣኙ። በአጠቃላይ እንግዲህ የ2024-25 የውድድር ዓመትን በእርግጠኝነት እኛ አሰልጣኝ ውጤታማ ሆነው አሳልፈዋል። ቀጣይ የውድድር ዓመት ግን ሊቨርፑል በዚሁ ስቴብል ሆኖ ይሄዳሉ የሚሉ ጥያቄዎች ሊነሱባቸው ይችላሉ። አንደኛው የጥሩነቱ ልትለው የምችለው አሁን በእኛ አሰልጣኝ መካከል ቀጣይ ዓመት አሁን ቢደግሙት ይሄን ዋንጫ ብዙ ነገሮችን ነው ይዞ የሚመጡት። ለምሳሌ ማንቸስተር የእንግሊዙ ታላቁ ቡድን ሊቨርፑል ነው 21 ዋንጫዎችን የወሰደ የመጀመሪያው ቡድን ይሆናል። ይሄ ለማንቸስተር ዩናይትድ የልብ ህመም ሳይሆን የልብ ስብራት ነው የሚሆነው። እየተነበይከው ነው ካሁን ቢሆን አሁን ምንድነው መሰለህ አሁን በክረምቱ እንመልከት። ለምሳሌ አሁን እሱ ነው የሚቀጥለው ዓመት ያልኩ ቅድም እኮ አሁን ምንድነው አሁን ለምሳሌ እኛ አሰልጣኝ የሚፈልጓቸውን ተጫዋቾች መቼም እየዳሰሱ ነው። አሁን 2-3 ነገሮች የተናገሩበት አጋጣሚ አለ። በነገራችን ላይ አርኔ ስሎት አንዱ ያሉት ምንድነው የሚቀጥለው ዓመት ግዴታችን አይደለም ተጫዋች ማስፈረም። ምክንያቱም ለእንግሊዝ ፕሪሚየር ሊግም አልፎ ለአውሮፓም የሚጠቅሙ የሚመጡኑ ሬድሜድ የሆኑ ተጫዋቾችን ይዣለሁ። ለምሳሌ ሙሐመድ ሳላህም ውሉን አራዝሟል። ቨርጂል ቫን ዳይክም ያው ኦልሞስት ደን በቃ አስጊያቸው የሆነው ነገር የአሌክሳንደር አርኖልድ ወደ ሪያል ማድሪድ የሚሄድ ነው። እሱም የሚሄዱ እድል በጣም እጅግ ሰፊ ነው። በእንደዚህ አይነት መካከል ያሉ የተወሰኑ ተጫዋቾችን ከማስፈረም ውጪ አሁንም እኔ ስታያቸው አብዛኞቹ ተጫዋቾች እንኳን ለእንግሊዝ ፕሪሚየር ሊግ እና ለአውሮፓም የሚመጥኑ ተጫዋቾች ናቸው። ምን አይነት ጊዜን አሳለፉ ስትል በኤፍኤ ካፕ እንግዲህ የምታስታውስ ከሆነ በፒኤስጂ የነበረው ድባብ ጥሩ ስላልነበረ በዛ አጋጣሚ ግርግር ወደቁ በተከታታይ። ከዛ ውጪ ፕሪሚየር ሊጉን አሸነፉ። ካራባው ላይ ደግሞ የፍጻሜ ዌምብሌ ላይ የነበረውን ጨዋታ በኒውካስል ዩናይትድ ተሸነፉ። ፒኤስጂም እንግዲህ ትናንትና አርሰናልን በሜዳው ያሸነፈ ቡድን ጠንካራ ቡድን ነው። በሱ በትልቁ ሀያል ክለብ ነው የተሸነፉት። ስለዚህ ክሬዲት የምትሰጠው ቡድን ነው። የሚቀጥለውም ዓመት በነገራችን ላይ ያን ያህል ቡድኑን አፍርሰህ የምታስገባቸው ተጫዋቾች አሉ ብዬ አልገምትም። መሙላት ግን ይችላል። ብዙ ተጫዋቾች ዝውውር መፈጸም አለባቸው ብዬ አምናለሁ። ለምሳሌ በዘንድሮ የውድድር ዓመት ለምሳሌ የሊቨርፑል ጥንካሬ እንዳለ ሆኖ የሌሎች ክለቦች መዳከምንም እንደ ምክንያት አነስተናል። ሊቨርፑል የሌሎች ክለቦች መዳከም፣ ሁለተኛ ነገር ደግሞ የራሱን ጥንካሬ በሚገባ ተጠቅሞበት የሊቨርፑል የዘንድሮ ትልቁ ብቃቱ ደግሞ ተከታዮቹ ነጥብ በጣሉበት ወቅት ሊቨርፑል ብዙ ጊዜ ነጥብ አልጣለም። አብዛኞቹን ጨዋታዎችን ለማሸነፍ ሞክረዋል። ሊቨርፑል በቀጣይ የውድድር ዓመት ሲመጣ ግን በሌሎች መድረኮች ላይ ያጣው ውጤት ለዚህ አንዱ ማሳያ ነው። ተጫዋቾች ለምሳሌ አብዛኞቹ አንድ ተጫዋች 34 ያህል የፕሪሚየር ሊግ ጨዋታ መጀመር ማለት ሌላ አማራጭ የለም ማለት ነው። ጉብዝናው እንዳለ ሆኖ ለምሳሌ ተጫዋች ጉዳት አጋጥሞት ቢሆን ኖሮ ብለን ማሰብ አለብን። ለምሳሌ አብዛኛው የሊቨርፑል ደግሞ የዘንድሮ የውድድር ዓመት ከጥቅም ላይ ጥቅም የጨመረለት ደግሞ አብዛኞቹ ተጫዋቾች ከጉዳት ሰለባ ነፃ ሆነው ያሳለፉበት ነበር። እንደውም የተወሰነ እነ ኮናቴ
አሌክሳንደር አርኖልድ አንዳንድ ጨዋታዎች ላይ ጉዳት ያጋጠሙባቸው ጊዜያቶች ነበሩ እንጂ አብዛኞቹ ጨዋታዎች ቨርጂል ቫን ዳይክም ሞሐመድ ሳላህም ግራቨንበርክም 34 የፕሪሚየር ሊጉ ጨዋታዎች ጀምረዋልና ምናልባት ሊቨርፑል ሌሎች ክለቦች ከሚያደርጉት እንቅስቃሴ አንጻር፣ ሁለተኛ ነገር ደግሞ ሊቨርፑል አመቱ ሙሉ በእነዚህ ተጫዋቾች ይቀጥላሉ። ለምሳሌ ከእድሜም አንጻር ስንመለከት ከ30 በላይ የሆኑ ተጫዋቾች ብዙ ጊዜ 90 ደቂቃ ላታጫውታቸው ትችላለህ በሚቀጥለው የውድድር ዓመት ወይ ጊዜ እድሜያቸውም እየገፋ በሄደ ቁጥርና እኛ አሰልጣኝ አሁንም ሊቨርፑል ፌቨራይት ነው። ለምን ካላቸው ወቅታዊ አንጻር ካላቸው የሻምፒዮንነት ጥንካሬ አንጻር በቀጣይ የውድድር ዓመትም ፌቨራይት ናቸው ወይ ደግሞ ተመራጭ ናቸው ልትላቸው ትችላለህ። ቡድኑ ግን ክለቡ ሊያግዛቸው ይገባል፣ በርካታ ዝውውሮችን ሊፈጽም ይገባል ብዬ ያስባለሁ። በእርግጥ ግብ ጠባቂ አስቀድመው ማስፈረማቸው ይታወቃል። በአውሮፓ ከሚገኙ ምርጥ ግብ ጠባቂዎች እየተባለ የሚገኘው ጆርጂያዊ ግብ ጠባቂ ማርዳሻቪሊን አስፈርመዋል። ይህ ለአሊሰን ቤከርም ምናልባት አሊሰን ቤከር በክለቡ የመቀጠል ያለመቀጠሉ ጉዳይ ከውድድር ዓመቱ በኋላ ላይ የሚወሰን ጉዳይ ስለሆነ፣ ነገር ግን አብዛኞቹ ተጫዋቾች ምናልባት መታገዝ ይፈልጋሉ ብዬ አስባለሁና ለአርነ ስሎትም ይህ ክለቡ በመጀመሪያ ውድድር ዓመት በመጡ ስኬትን ካስመዘገቡ በቀጣይ በሌሎች መድረኮችም የአውሮፓ ሻምፒዮንስ ሊግን ጨምሮ የማይፎካከሩበት መንገድ የለምና ቢያስፈርምላቸው ባይ። ሌላው የዘንድሮ ሻምፒዮንነታቸው ለየት የሚያደርጋቸው ከደጋፊዎቻቸው ጋር ድል ባለመልኩ ማክበራቸው ይመስለኛል። ለምሳሌ 2019-20 ላይ ሊቨርፑል ዋንጫ ቢያነሳም ይሄን ያክል ስሜቱን የአንፊልድ ደጋፊዎች ብዙም ይሄን ያክል ፊል አያደርጉትም። በተለይ ከነበረው የኮቪድም ጊዜ አንጻር ያን ያህል ደስታችን ገልጸናል ብለው አያምኑም እና እንደዚህ አይነት ድል የነበረው ከ35 ዓመታት በፊት እንደውም በሜዳው ላይ ተገኝተው ነበር ሻምፒዮን በሆነበት የቀድሞ አሰልጣኙ የሊቨርፑል ኬኒ ዳግሊሽ በነበሩበት ጊዜ ከ35 ዓመታት በፊት ነበር ያከበሩትና ያሁኑ ከማንቸስተር ዩናይትድ ጋር በታሪክ የተጋሩበት ሌላው ድርብ ድል ደግሞ በደጋፊያቸው ፊት አንፊልድ ላይ ያከበሩበት መንገድ የተለየ ነበርና ምናልባት ይሄ ድል ይሄ ስኬት እንዲቀጥል ግን አሰልጣኙ በክረምቱ የዝውውር መስኮት መታገል አለባቸው። ነው ሊቨርፑል ድክመቶች ልትላቸው የምችለው በዘንድሮ የውድድር ዓመት ላይ እንግዲህ ከ34 እና ከዛም በላይ ደግሞ በሌሎች ሊጎች ላይ በአውሮፓ ሻምፒዮንስ ሊግም ላይ እንደዚሁም ደግሞ በካራባው ጨዋታ ላይ እነ መሐመድ ሳላህን ተጠቅመዋል። ይሄ ምንድነው ጉዳት ቢያስጋጥመው የተጫዋች ለመተካት ግዴታ ያስፈልጋል፣ ምንም ጥያቄ የለውም። ከዛም በተረፈ አሁን እኔ የሚያስፈራኝ ምንድነው የሚቀጥለው የውድድር ዓመት የሚመጣው ማንቸስተር ሲቲ ምን አይነት ቡድን ሊሆን ይችላል? በእርግጠኝነት ከባድ ቡድን ይዞ እንደሚመጣ አስባለሁ። የማስተንፈሻ ቡድን፣ ሁለተኛ የሮድሪ መመለስ፣ አሁን ወደ ጨዋታ መመለስ ራሱ ይሄ ወደ ትሬኒንግ ዋናው ቡድን መመለስ ራሱ ይሄ ነው ምንድነው የሚያሳይ የሚቀጥሉትን የውድድር የማነው ፕሪሲዝንም በደንብ ተዘጋጅተው የሚፈልጉትን ተጫዋች ይዘው መምጣታቸው ለሊቨርፑል ሌላው ስጋት ነው የሚሆንበት። ማንቸስተር ሲቲ አርሰናልን ዘንድሮ የነበረውን ጉድለቱን ለመሙላት የተለያዩ ተጫዋቾች ላይ ያማተረ ይገኛል። በተለይ የፊት መስመር አጥቂውን አጠናክሮ የሚመጣ ከሆነ የዘንድሮን አርሰናል ላታዩ ትችላል። በጣም ጠንካራ ቡድን ነው። ስለዚህ ይሄንን እያዩ እኔ እናንተ እንኳን እዚህ ቁጭ ብለን ከርቀት የምንተነተነውን ነገር እሳቸው በቅርብ ርቀት ያሉ ሰውዬ ይሄን አይጠፋቸውም ማን ምንን ማድረግ እንዳለባቸው። በአጠቃላይ ግን ይሄ ሪቮሉሽን የሆነ የተጫዋች ዝውውር ያደርጋሉ ብዬ አልገምትም። ምክንያቱም አብዛኞቹ ተጫዋቾች ለሊጉም ለአውሮፓም የሚጠቅሙ በዛ ልክ የሚጫወቱ ተጫዋቾች ስለሆኑ ምንም ጥያቄ የለውም። ቅድም እንዳልከው እንግዲህ በዘንድሮ የውድድር ዓመት ላይ ትልቁ ለየት የሚያደርጋቸው ሜዳቸው ላይ በደጋፊው ፊት የሚፈልጉትን ዋንጫ ማግኘቱ በጣም አሪፍ ነው ብዬ ገምታለሁ። ዛሬ እንግዲህ በልዩነት ያነሳ ነው ሊቨርፑልን ነው። ለመሆኑ የአርኔ ስሎት የሻምፒዮንነት ጉዞ ምን ይመስላል፣ ሚስጥሩስ ምንድነው የሚለውን በስፋት ወደ እናንተ አደረስን። ይገደባባይና ቃለ ስላሴ ካሳይ ከመላው የስቱዲዮ አዘጋጆች ጋር ቆይታ አደረግን። ሳምንት በሌላ ጉዳይ እንመለሳለን። እስከ ሳምንት መልካም ሳምንት ይሁንላችሁ።